የኛ ቤተሰብ ተመልካቾች የዛሬው ዝግጅታችን ተጀምሯል። በዛሬው ዝግጅታችን በኒያ ፋውንዴሽን ጆይ ኦቲዝም ማዕከል በመገኘት በዚህ ማዕከል ምን አይነት ስራ እየተሰራ እንደሆነ በጥቂቱ ወደ እናንተ እናደርሳለን። አብራችሁን ቆዩ። ጤና ይስጥልኝ። እንደና መጣሽ። ሰላም ነሽ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ሰላም ነን። እንዴት ነሽ? ቀበጭ። እሺ መሰከናላ። ማዕከላችሁ በጣም ነው ደስ የሚለው። ያምራል አይደል? በጣም እናመሰግናለን ስለመጣሽ። እንግዲህ ያለውን ነገር አብረን ሆነን ማየት እንችላለን። ከዚህ መጀመር እንችላለን የተወሰነ ነገር። ያው ብዙ ስለዘሚ ማለቱ ከበድ ይላል አናቃትም የሚለው ነገር ስለማይኖር ዘሚንስ እናት እንግዲህ ጆይ ኦቲዝም ማዕከል ከተመሰረተ 23 አመት ነው። በ23 አመት ሲመሰረት እንግዲህ ዘሚ በአንድ ልጇ ምክንያት ቢሆንም አንድ ልጇን እንግዲህ አማራጮች በነበራት ሰዓት ላይ እቺን ጥቅስለኛ እንግዲህ መማሪያም መመስከሪያም ሆኖናል። እቺን ጥቅስ በማለት ሁለት አማራጭ አለኝ። ሁለት አማራጩ ወደ አንድ የትኛው ጋር ልሆን በሚል እዛው ልሆን ወይስ እዚህ በሚል መርጣ እዚህ አድርጋ ስለናቶች ብላ የጀመረችበት ማዕከል ነው ማለት ነው። እንግዲህ ዘሚ 4 አመት ሊሆነን ነው አሁን ካጣናት በኮቪድ አጣናታል። በዛ ሰዓት ላይ እንግዲህ ያገኘናቸው ልጆች እንደዚህ አይነት ልጆች ነበሩ። ተቆልፏል። ተሻል ቁልፍም አለ፣ ሰንሰለትም አለ፣ ስፖንጅም አለ። ዲ አይነት ልጆች ነበሩ በዛን ጊዜ ላይ በየቦታው ላይ የነበሩት እንደዚህ ናቸው ማለት ነው። ከዛ ውጪ እንግዲህ የተለያዩ ስራዎች ተሰርተዋል በእኛ ልጆች ላይ። ለምሳሌ እነሱ 10 አመት ይሄን ስናከብር 10 አመት ነው። 10 አመት ስንል ምን ያህል ከባድ እንደሆነ ይታወቃል አይደል? ግን ለ10 አመት የሚሆን ከ1 እስከ 10 አመት ለመድረስ የነሱ አስተዋጽኦ አሁን ለደረስንበት ልጆቻቸውን ይሄው ልጄን ብለው ስለሰጡ አሁን ለደረስንበት ግንዛቤ ደረስንበት ነው። መቻል አለ፣ ይችላሉ። የሚችሉት እንግዲህ እነዚህ ሶስቱም ኦቲዝም ያለባቸው ልጆች ናቸው። መቻላቸውን ያሳያሉ ማለት ነው። የኛ ልጆች በሚችሉት ነው የምናሰራቸው። ለምሳሌ እሷ አሁንም ሌላ ቦታ ነው ያለችው እንጂ ስፖርት ላይ ነው በቃ ስራው። ፕሮግራም ነበረን፣ አንድ ፕሮግራም ላይ እንድናቀርብ ወስደናት ከዚህ ውጪ በራሳቸው በሚፈልጉት ነገር የሚሰሩት ስራዎች ናቸው ማለት ነው። ወደ ታች ሌሎች ክፍሎች አሉ። ለምሳሌ እሷ ስዕል ላይ ነው። ስዕል ላይ ካያችሁት ይሄን ስዕል ስላለች መጀመሪያ ቀባች ምልክቶች ፍላጎቷ ይሄ ነው። ከዛ ያው በጎ ፈቃደኞች ይመጣሉ። ስዕላቸውን ይዘው መጥተው ከለርን እንዴት አድርገው ማስተማር እንዳለባቸው ያስተምራሉ። አሁን ምን የመሰለ ሰዓሊና እንደውም ስዕልን በጊዮንም በምንም እየሸጠች እየሰራች ያለች ትገኛለች። የራሷ ቢዝነስ አድርጋዋለች። አይደለ? ሰፊ ለልጆቹ ጥሩ ነው። አሁን ላለነው ቁጥር እንደውም ለቁጥሩ ገና ነው ያንሳል፣ ግን እንደው ቢያንስ ይሻላል። ለልጆቹ ቦታ አይበቃም ከክፍሎቹ እንጂ መንግስት እዚህ ላይ የምናመሰግነው አለ። ኪራይ ቤቶች ነው ይሄንን የሰጠን፣ በኪራይ ቤቶች ነው እየሰራን ያለነው። የተለያዩ የምናስተምርባቸው ክፍሎች አሉ። አካዳሚክ፣ አቴንዲንግ፣ ኦኩፔሽን፣ ስፒች ቴራፒ፣ ሙዚቃ ክፍል የሚሉት አሉ። ሰላም ናችሁ? እንዴት ናችሁ? ሰላም ነው? ደህና ነህ? ደህና። ሁለቱ አስተማሪዎች ናቸው፣ እዚሁ እያስተማሩ ነው። እንግዲህ ከአጠገብ የሆነችበት ምክንያት አለው። ምክንያቱም መሄድም መነሳትም ስላለ እንደውም አሁን አቅፋው ነበር እጁ ላይ ይዛ። ለምሳሌ ይሄን አይሽው እንደዚህ ያደርጋል፣ ጆሮውን ይደግፋል ድምፅ። ስለዚህ እሷ እዚህ ጋር ትይዝና ቀና ታደርገዋለች ራሱና ስራዋን ነው የምትሰራው። እሱ ደግሞ እዚህ ጋር ያስተማራት ይገኛል ማለት ነው። ይሄ ክፍል አዳዲስ ልጆችን የምንቀበልበት ክፍል ነው። ሙዚቃ ክፍል ናት። ትንሿ ሙዚቃ ክፍል ናት። ቤቲ ደግሞ የሙዚቃ አስተማሪ ናት። እዚህ ክፍል ላይ ምንድነው በየ30 ደቂቃ ሁሉም ልጆች በየ30 ደቂቃ እየመጡ ፊልም የሚያዩበት፣ ሙዚቃ የሚሰሩበት፣ የተለያዩ ነገሮች የሚያደርጉበት ነው። ቤቴሌም ተስፋዬ ትባላለች። ዘፈን በደንብ ነው የምትዘፍነው። በጣም ጎበዝ ናት። ምንም አይነት ዘፈን አይቀራትም። እንግዲህ ያው እኛ
እንደዚህ ስናደርጋት እዚህ ስናደርጋት አመጣጧ ሌላ ነው። ከዛ በኋላ ግን እንደምትችለውና የምትፈልገውን አድርገን የተቀጠረች ሰራተኛ ናት ከዛ ጭምር ማለት ነው። ተቀጥራለች ከልጆቹ ጋር። እስቲ ቤቴ አንድ ዝፈኝ እስቲ። አስታውሳለሁ መቼ እረሳለሁ እንደማገኝሽ ተስፋ አደርጋለሁ። ይሄ ክፍል ቴራፒ ክፍል ነው። ልጆቻችን እንግዲህ በተለያየ ነገሮች እንዲማሩ የምናደርግበት ክፍል ነው። ስለዚህ ክፍል ማዝዬ ትንሽ ትነግረናለች። ስሜ መዓዛ ይባላል። ይሄ ክፍል ቴራፒ ክፍል ይባላል። ተማሪዎች በየ30 ደቂቃው የሁሉም ክፍል ተማሪዎች እየመጡ እዚህ ክፍል የተለያዩ ቴራፒዎችን የምንሰጥበት ክፍል ነው። እዚህ ጋር መራመድ የማይችሉ ተማሪዎችን ቀስ እያደረግን በወክ እንደምታውቀው ኤሌክትሪክ ሲስተም ነው፣ በወክ እያደረጉ እንዲራመዱ። እዚህ ጋር ያለው ደግሞ ደረጃ መውጣት መውረድ ኢንኬዝ ቢወድቁ እንኳን እንዳይጎዳቸው በስፖንጅ የተደረገ ነው። ደረጃ መውረድና መውጣት እንዲችሉ እዚህ ጋር ሳይክል እንዲለማመዱና እዚህ ጋር ደግሞ ሸካራና ለስላሳ ነገሮችን እንዲለዩልን የምናደርግበት ነው። ይሄ ጥራጥሬ ያደረግነው እህል ያደረግነው ቢውጡት እንኳን ምናልባት ጉዳት እንዳይፈጥርባቸው ብለን ነው። ከለር ይለዩበታል። የእህል ዘሩን ስሙንም እንዲለዩልን እናደርጋለን። እዚህ ጋር ቤተሰባዊነት እንዲሰማቸው የተለያዩ አይነት አሻንጉሊቶች አሉ። የተረበሹ ልጆችና አንድ ላይ መሆን የማይፈልጉ ልጆችን አንድ ቦታ አድርገን እዚህ ውስጥ ይሄው እንደምታየው አሻንጉሊቶች አሉ። ከመጫወት ባሻገር ቤተሰባዊነትንም ይለዩልናል። ሁለተኛ የዱርና የቤት እንስሳትንም እንዲያለዩልን እናደርግበታለን ማለት ነው። ኒያ ፋውንዴሽን ጆይ ኦቲዝም ማዕከል እንግዲህ ያው ከተመሰረተ 23 አመቱ ነው ዘንድሮ። እንግዲህ ዛሬ 23 አመት ግንቦት ላይ 1994 ዓመተ ምህረት 4 ልጅ ይዛ ዘሚ እንግዲህ እውቀቱ የለም ልጆቹ ናቸው እውቀቶቹ። በቃ እነዚህ ልጆች እንዴት ነው የምናስተምረው በሚለው ነው የተነበረውና በ4 ልጅ የተመሰረተው አሁን 23 አመት ሆኖታል። 23 አመት ማለት እንግዲህ አመቱን ስንቆጥረው ትንሽ ነው። ስራው ግን በጣም አንደኛ ሲጀምር አውጦ ማለት በዛ ሰዓት ላይ እርግማን ነው፣ የተረገመ ሰው ነው፣ ወይም ደግሞ መድኃኒት ወስደሽ ነው እናት ላይ ነው፣ የተለያዩ ነገሮች ነበሩበትና ያኔ ውጡ ብሎ መፈለጉ አንድ ትልቁ ፈተና። ከወጡ በኋላ ደግሞ ሲመጡ በተከራየንበት ቦታ ላይ ራሱ ሲመጡ ቦታ ደግሞ ጠበብ ከ4 10 20 እያለ ቁጥሩ እየጨመረ ሄደ። ከዛ በኋላ እንግዲህ ያለው ግንዛቤ በዛ ጊዜ እንዳልነው ሕክምና ላይ ብዙ ይታወቃል። ኦቲዝም ምንድነው የተለየ ስም ነበርና እንደውም ዘሚን የሚሏት የነበረው ዘሚ ኦቲዝም ነበር ቅጽል ስሙ። እና ኦቲዝም ራሱ በኋላ ላይ ነው እንግዲህ ወደ ጥናቱም ሲኬድ ወደ እውቀቱም ሲመጣ ለውጦች እየመጡ አሁን የደረስነው ማለት ነው። ኦቲዝም ማለት ምን ማለት ነው? ኦቲዝም ስንል አሁን ለምሳሌ እኛ ስለ ኦቲዝም ስናወራ ኦቲዝም የአእምሮ እክል ነው። የአእምሮ እክል በቃ ራሳቸውን በራሳቸው መንገድ በራሳቸው በሚፈልጉት መንገድ የሚሄዱ ራስን መቻልን አለመቻልን ይወቁ አይወቁ አታውቂም፣ ግን የራስ መንገድ የአእምሮ እክል ነው እንጂ በሽታ አይደለም። አሁን እንዳልሽ ለምሳሌ ዳውን ሲንድሮም አእምሮ እድገት ውስንነት ምናምን ወይ በመልካቸው ታውቂያለሽ ወይ በተለያየ የኛ ልጆች መልክ ላይ ላይታወቁ ይችላሉ። አንዳንዴ ደግሞ ደብል ሊሆን ይችላል። ያ ሁሌ እንዲህ አይደለም ልንል አንችልም። ግን አንደኛ የአእምሮ እክል መሆኑና ራሳቸው ማረጋገጥ የማይችሉ ራሳቸውን እንዲችሉ የምታደርጊበት የተለየ ባህሪ የምትሰሪበት ሂደቶች ናቸው ያሉበት። ሊዲያ መላኩ ከቻይልድ ዌልቢንግ ቮለንቲር ግሩፕ ሜምበር ነኝ። ስሜ ኢየሩሳሌም ተስፋ ይባላለሁ። ስፒች ኤንድ ላንጉዌጅ ቴራፒስት ወይም የቋንቋና የንግግር ሕክምና ባለሙያ ነኝ። ያው ከልጆች ጋር በተያያዘ በተለያዩ ቦታዎች ላይ በተለይ ደግሞ ስፔሻል ኒድ ያላቸው ልጆች ጋር በተያያዘ የተለያዩ ቦታዎች ላይ ቮለንተር እናደርጋለን። በተለይም ደግሞ በኦቲዝም ጥላ ስር ካሉ ህጻናት ጋር ብዙ ቦታ በትምህርት ቤቶች ላይም አትሆምም ቤት ላይም እና የተለያዩ ቦታዎች ላይ የመስራት ልምድ አለኝ። ቻይልድ ዌልቢንግ እንደ ግሩፕ እንደ ቮለንቲር ግሩፕ ሜን ጎል አድርጎ የሚሰራው ኢንተርቬንሽን እና ፕሪቨንሽን ላይ ነው። ከኦቲዝም ሪሌትድ ከሆኑ አስፔክቶች ጋር ደግሞ
ልጆቹ ላይ ስፔሲፊካሊ ብቻ ሳይሆን መስራት የሚኖርብን ሁሉም አካባቢውን ኢኮሲስተሙ ላይ ነው መስራት ያለብን። ይሄ ማለት ወላጆችን፣ ኬር ጊቨሮችን፣ ተንከባካቢዎችን ሊሆን ይችላል፣ ወንድም እህት ሊሆን ይችላል፣ ጎረቤት፣ ሁሉም ማህበረሰቡን አዌርነስ ከመስጠት አንጻር ከእንደገና ደግሞ ልጆቻቸውን ወደፊት ይዞ መጥተው ስፔሻል በሚያስፈልጋቸው ኦሬዲ ስፔሻሊስት በሆኑ እዚህ ሴክተር ላይ ቴራፒስቶች ሊሆን ይችላሉ፣ ኦሬዲ ስፔሻል ኒድ ሜዲካል ዶክተሮች ሊሆን ይችላሉ። ለነዚህ ጋር ይዞ እንዲመጡ ከዛ አድቮኬት ማድረግ ነው። ስፔሲፊካሊ አሁን እኛ እየሰራን ያለነው አሰግሮ አድቮኬት እናደርጋለን፣ አዌርነስ እንሰጣለን። አንድ ልጅ ኦቲዝም መሆኑ ከተረጋገጠ በኋላ ምን መደረግ አለበት? ምን አይነት እንክብካቤስ መደረግ አለበት ብለሽ ትያለሽ? የሚሆነውን ነገር አናውቀውም አይደል? ከመጣ መጀመሪያ ላይ ወላጆች ምን ማድረግ እንዳለባቸው ማወቅ አለባቸው። እርግጥ ነው ሚዲያ ደግሞ እዚህ ላይ በደንብ መስራት አለበት። ምናልባት እንደው አላውቅም ፕሮግራም ራሱ ቢኖረው ይሄ አሁን የሆነ ፕሮግራም አለ ብለን አሁን ያንቺን ፕሮግራም ለማየት ኢቲቪ ስንከፍት ይህን ፕሮግራም ብለን ልክ እንደዚህ ኦቲዝምም ሆነ ልዩ ፍላጎት ያለበት ሰው ሊያዳምጥሽ የሚችለው ሲደርስበት ነው። እያየን ያለ ነው ሲደርስበት። እንደዚህ አሁን ለምሳሌ እኛ 23 ዓመት ነው አይደል? 3 ዓመት ላይ ያወቀ ሰው ከዚህ 3 ዓመት በፊት ያወቀ ሰው አዌርነሱ የለኝም ይለናል። አዌርነሱ ግን አለ። ለምን? ያን ሰዓት ላይ የምናዳምጥበት ሰዓት ስላልነበር። ግን እንደ ማንኛውም ነገር ይሄ ነገር ላይ ሲደርስ አዌርነሱንም አንደኛ እንደ ሚዲያ በታስቦበት በዚሁ አጋጣሚ ነው። ከዛ ውጪ ግን ወላጆች ያው ከሕክምና በኋላ ምን አድርጉ ለሚለው ነገር ከተቀበልን በኋላ አብረን ከሰራን እንደ ሀገር ነው እንጂ አብሮ ከተሰራ ለውጦች ይመጣሉ። ለውጦቹ ምንድነው? እንግዲህ ዩኒቨርሲቲ መሄድ ወደ ትምህርት ቤት መሄድ ሳይሆን ራስን መቻል፣ ራስን ማወቅ፣ ራስ ልጅ ከልጅ ጋር አብሮ መተዋወቅ። ለምሳሌ ይሄ ልጅ አያውቅም ብለን ከተው ነው እያደገ ሲመጣ ለውጦች አሁን ሁሌ ዘሚምተጀው ይታል ታላቆች ይቅርታ አድርጉልኝ ትላለች። ምክንያቱም በቃ ህመምተኛ ነው ብለን አይደለም እናት አሁን ግን ህመም አይደለም እየተባለ ነው፣ እየታወቀ ነው። ልጆች ላይ ለውጥ አለባቸው። ስለዚህ ልጆቹ ተቀብለው በሂደቱ ባለው ስራ ላይ መቀበልን፣ ማዕከላትን ማውራትን፣ ማነጋገርን፣ የት ሊሄድ ብለው ሲሉ ደግሞ የት የሚሄዱበትን እንግዲህ ሌላውን ባለሙያው አግባብ ያለበት ቦታ ላይ የሚመራበት ላይ ተመርቶ ለውጦችን እንዲያመጡና አብረው እንግዲህ የተሰጠንን ልጅ አብረን ለውጥ ለማምጣት መታገል ነው እኔ የምለውና አብረው መስራት ነው። ከኦቲዝም ጋር የሚኖሩ ልጆች ወይም በኦቲዝም ጥላ ስር ያሉ ልጆች አንዱና ትልቁ የሚያጋጥማቸው ችግር የንግግር ችግር ነው። ወይም ኮሚኒኬሽን፣ ንግግር ብቻ ሳይሆን ኮሚኒኬሽን ኢን ጀነራል ማለት ነው። ለምሳሌ ኮሚኒኬሽን ስንል ቦዲ ሙቭመንትን በመጠቀም ሊሆን ይችላል፣ የእጅ ምልክቶችን በመጠቀም ሊሆን ይችላል፣ በመጠቆም ሊሆን ይችላል፣ ቃላት በማውጣት ሊሆን ይችላል፣ በፋሻል ኤክስፕሬሽን ወይም የፊት ገጽታን በመጠቀም ሊሆን ይችላል እና አጠቃላይ ይሄ ኮሚኒኬሽን ይጎላቸዋል ወይም ደግሞ ያስቸግራቸዋል። ሌላውም ደግሞ ሶሻል ኢንተራክሽን ከሰዎች ጋር መሆን አይፈልጉም፣ መቀላቀል አይፈልጉም። በራሳቸው መጫወት፣ በራሳቸው ዓለም መሆን ነው የሚፈልጉትና የቋንቋና የንግግር ሕክምና ለነሱ የሚያስፈልጋቸው ይሄን ችግር ለመቅረፍ ነው። ከዚህ ጋር ተያይዞ ያው ኮሚኒኬሽን ካለመኖር የተነሳ ብዙ አስቸጋሪ ባህሪያት ይመጣሉ። ምክንያቱም አንድ ልጅ ምግብ ፈልጎ ወይም እርቦት ራበኝ ማለት ካልቻለ ወይ ሊያለቅስ ነው የሚችለው፣ ወይ ቃል ሊወረውር ነው የሚችለው፣ ወይም ደግሞ ሌሎች ራሱን ሊያጋጭ ይችላል። ስለዚህ ንግግር ወይም ቋንቋ ወይም ደግሞ ኮሚኒኬሽን በጣም አስፈላጊ ነገር ነው። ለዛ ነው ኢንተርቬንሽን እኛ እዛ ላይ ጣልቃ ገብተን ህክምና የምንሰጠው ማለት ነው። እና የምንሰጣቸው ህክምናዎች መጀመሪያ አሰስመንት ኢንተርቬንሽን አሰስመንት እንሰራለን። ምክንያቱም እያንዳንዱ ልጅ ኦቲዝም እንዳልነው ስፔክትረም ነው አይደለ? ኦቲዝም ስፔክትረም ዲስኦርደር ነው የሚባለውና ስፔክትረም ስለሆነ የእያንዳንዱ ልጅ ኒድ የተለያየ ነው። የእያንዳንዱ ልጅ ስትሬንግዝ የተለያየ ነውና አንዳንዱ ልጅ የሚችለው ነገር አለ፣ አንዳንዱ ልጅ የሚያቅተው ነገር አለ። ስለዚህ ለእያንዳንዱ ልጅ ኢንዲቪጁዋል የሆነ አሰስመንት እንሰራለታለን። ያ ማለት ምንድነው ዊክነሱ ምን ላይ ነው ስትሬንግዙ የሚለውን እናይና ኒዱን ከለየን በኋላ ከሚችለው ወደማይችለው ስለምንሄድ ማለት ነው። ስለዚህ ለእያንዳንዱ ልጅ ኢንዲቪጁዋል ኤዱኬሽን ፕላን እናወጣለን። በአሰስመንቱ መሰረት ፕላን እናወጣለት ወይም ጎል እናወጣለትና በዛ መሰረት ነው ቴራፒውን የምንሰጠው ማለት ነው። ማህበረሰቡ ስለ ኦቲዝም ጠለቅ ያለ ግንዛቤ እንዲኖረው ምን መሰራት አለበት ያልሽ? ሁሌም ሁሉ ነገር ያገባኛል ማለት አለብን ባይነኝ እኔ። ምክንያቱም ኦቲዝም ስለሚመጣብሽ ብቻ ሳይሆን ቀድመሽም የማወቅም ማህበረሰቡ እንደገና ማህበረሰቡ ነገ ምን ይመጣል አናውቅም።
ኦቲዝም ያለበት ብቻ ሳይሆን እኔ በልዩ ፍላጎት በሁሉም ላይ ሁሉም ሰው ማወቅ አለበት። እኛም ሲደርስብን አይደለም ምናውቅ ያለብን ማለት ማሳወቅ፣ መማር፣ ማጥናት። አሁን እድሜ ለቴክኖሎጂ ብዙ ነገር ኦቲዝም አሁን እናት ምን ታረጋለች? ልክ ልጇን አይታ አላያትም ወይ አዳምጣትም ወይ ደግሞ በራሱ መንገድ ነው ያለባት። ስታቅፈው ሊያቅፋት አይፈልግም ምናምን። ከዛ ቴክኖሎጂ ላይ ነው የምትሄደው። ከዛ ልጅ ተጠይቀዋልሽ አይደለም እንዴ ነው ሲባል የሚያሳየውን አክሰስ ያሳይ ነው ወደ ሆስፒታል የሚሄዱት ማለት ወደ ክሊኒክ የሚሄዱት። ስለዚህ ህብረተሰቡ ሁሉም ነው የምልሽ ሁሉም ሰው ስለ ኦቲዝም ሆነ ስለሌላ ስለ ልዩ ፍላጎት ማወቅ አለበት ባይነነኛ። የሁሉም ሰው ምንም ይሁን ምን ያገባናል ብለን ኦቲዝምም ሆነ ልዩ ፍላጎት ላይ ያለበት ላይ ብንሰራ አሁን አካል ጉዳተኛ ላይ ያየን ነው አይደል? አካል ጉዳተኛው የአይን የእግር በደንብ ሰው ስለሚታይ የማይታየው ላይም ሁላችንም ብንሰራ ለውጥ ይመጣል ብዬ አስባለሁ። በዋነኝነት ወላጅ በጣም አስፈላጊ ነው። በዚህ ኢንተርቬንሽን ላይ ስፒች ቴራፒስት ብቻ ሳይሆን ኖርማሊ የሚሰጡት ህክምናዎች ስፒች ቴራፒ ብቻ ሳይሆን የባህሪ ህክምና አለ፣ ኮግኒቲቭ ቴራፒ የሚባል አለ፣ አንዳንዴ ደግሞ ፊዚካል ቴራፒ ሊያስፈልጋቸው ይችላል እና እነዚህ ሁሉ ከወላጅ ጋር ነው አብሮ የሚሰራው። ወላጅ ያስፈልጋል፣ አስተማሪዎች ያስፈልጋሉ እና ጎሉም ሲወጣ አሰስመንቱም ሲሰራ ከወላጅ ጋር ነው። ስለዚህ ምክንያቱም ልጆቹ እዚህ በሚሰራ ብዙ ጊዜውን አብሮ የሚያጠፋው ከወላጅ ጋር ነው አይደለ? አንድ ልጅ ብዙ ጊዜውን አብሮ የሚያጠፋው ከወላጅ ጋር እስከሆነ ድረስ ወላጅ እኛ የምንሰራውን ነገር ደግሞ መስራት አለበት። አለበለዚያ እኔ ጋር ስፒች ቴራፒስቱ ጋር ሊሰራ ይችላል፣ ቤት ሲሄድ ደግሞ ላይሰራ ይችላል። ስለዚህ ወላጆችን መመክራቸው ነገር መጀመሪያ ላይ በደንብ ይሄ ዲቨሎፕመንታል ማይልስቶን የሚባል ነገር አለ እና እሱ መከታተል። ለምሳሌ ባብል ያደርጋሉ ከአንድ አመት በታች፣ ከዛ ደግሞ ከአንድ አመት ላይ ባባ ማማ ማለት ይጀምራሉ ብዙ ልጆች። እንደገና ደግሞ እስከ 2 አመት 50 ቃላት እስከ 100 ቃላት እንደዛ እያለ ማይልስቶን አለው እየጨመረ የሚመጣ ምክንያቱም ቋንቋ እያደገ የሚመጣ ነገር ስለሆነና እሱን ትራክ ማድረግ አለባቸው እና ልጄ ዲሌ አለው ወይም ዘግይቷል የሚለውን በሱ መለየት አለባቸው ማለት ነው። ያን ከለዩ በኋላ የሆነ ያስተዋሉት ዲሌ ካለ ወደ ባለሙያ መተው ዲያግኖስ ማስደረግ አለባቸው፣ ማሳየት አለባቸው። ከዛ ኤርሊ ኢንተርቬንሽን መጀመር አለበት። ምክንያቱም ኤርሊ በሆነ ቁጥር ኢፌክቲቭነሱን በዛው ልክ ነው እየጨመረ የሚመጣው። ስለዚህ ኤርሊ ኢንተርቬንሽን እንዲያደርጉ ቀድሞ ልጆቻቸውን መከታተል አለባቸው። ወላጅ በራሱ ትሬኒንግ መውሰድ አለበት ብዬ አስባለሁኝ። እንደዚህ አይነት ነገሮችን እንዴት አድርጌ ቴክል ላድርግ ብለው ሄደው ራሱ ሪች አውት ማድረግን መለማመድ አለባቸው። ምክንያቱም ሴንተር ብለው ሲመጡ ቤት ደግሞ እነሱ ትሬትመንት እንዴት ማድረግ እንዳለባቸው ካላወቁ እዛ ጋር ልጆቻቸውም ይጎዳሉ፣ እነሱም ደግሞ የሚያገኙት ሪስፖንስ ባድ ስለሚሆንባቸው ለራሳቸውም ሜንታሊ ሊጎዱ ይችላሉ። ሶ ወላጆች በራሳቸው ራሱ ፕሮፌሽናሎችን ሄደው ማግኘት ሪች አውት ማድረግ እንዴት ላድርግ ብለው አድቫይስ ምክር መጠየቅን መለማመድ መቻል አለባቸው ብዬ አስባለሁ። ልዩ ፍላጎት ያላቸው ልጆች ወይንም እነዚህ ተደራራቢ እክል ያለባቸው ልጆች በተለይ በበጎ ፍቃድ እንደዚህ ቮለንተሪ የሚሰጡም አሉ። እናንተም እያገለገላችሁ ትገኛላችሁና ምን አይነት ስሜት ይፈጥራል? በጣም ደስ ይላል። የእውነት በጣም ደስ ይላል። ምክንያቱም ሰው ናቸው። በቃ ሰው እንግዲህ ሲፈጠሩ ሰው ሆነ የሚባለው አይነት ነገር አለ አይደለም? እኔ በቃ እውነተኛ ታማኞች ልጆቹ ፍቅራቸው እነሱ ማገልገል መታደል ነው። የእውነት መታደል ነው። በትክክለኛው መንገድ ካገለገልሽ በትክክለኛው ስለነሱ ብለሽ በገንዘብ መሰሪበት አይደለም። ገንዘቦችሽ ልጆችሽ ናቸው፣ ልጆች ናቸው። እርግጥ ነው ገንዘብ ሊያስፈልግሽ ይችላል፣ ግን እነሱን እለውጣለሁ ብለሽ የምትይበት ገንዘብና አንቺ የምትለውጪበት ጉልበት በጣም ይለያያል። ጉልበትሽን ወይም ደግሞ ፍቅርሽን እኔ የእውነት ነው የምልሽ፣ እኔ ብቻ ሳይሆን እዚህ ያለነው ሰዎች እድለኞች ነን እያልን ያለን። ብዙ ሰራተኛ በጥሩ የሚወጣ አለ ወይ ወጥቶም የሚያገለግልሽ አለ ወይ ደግሞ ገና ገብቶ ሆነ ከዚህ ጋር ሰራም ብሎ የሚሄድ ሰው አለ። ያ አላውቅም እንግዲህ ያዘጋጃል እግዚአብሔር አይደለም? ይሄን ስራ እንድንሰራ እሱ ራሱ ያዘጋጃል። ለልጅም ለወላጅም ሲሰጥ እንዲቀበሉት አድርጎ እኔ ልጅ የሰጠውሽ እንግዲህ ዘሚም ትሪን ሰጠውሽ አደሬ ነው ተቀበይ ስለምትቺ ነው የሰጠውሽ ብሎ ይላል። እኛም ስለምንችል ይመስለኛል እዚህ የምንሰራው። ትግስቱ፣ ፍቅሩ ልጆቹን ስታይ እንዴ የሚገርም ከነው የሆነ 5 አመት አንድ ልጅ ተቀምጦ አለ እኮ ብለሽ የምትደሰችበት 5 አመት ሙሉ ምንም ሳይናገር ቆይቶ ለምሳሌ ጆጆዬ
በ14 ዓመቱ እንግዲህ ቆራርጦ እማማ ወድሻለሁ ያለው በ14 ዓመቱ ነው። በ14 ዓመቱ ላይ እኮ ነው የተደሰተው። እንግዲህ 14 ዓመት ማለት አስቢው እንደሱ ነው። በ22 ዓመት ተቀምጦ አብድሬ አማ አለኝ ብለ አሁን በቀደም ስትነግረን ነበር አንድ እናታችን። ይሄ ያስደስትሻል። እነሱን እንደማገልገል እንደሰውነት የለም። ትልቅ ነገር ነው በጣም። የዚህ ሰዓት ላይ አለውልሽ ብሎ ሰፖርት ማድረግ ያንን ሰው እንደኛ ማሳረፍ ነው ያኛውን ሰው። ከዛ ደግሞ ለራሳችን የሆነ ሳቲስፋክሽን ይኖረዋል፣ የመንፈሳዊ እርካታም ይኖረዋል። ከእንደገና ደግሞ ሰርቭ ማድረግ የሚለውን ነገር አንደርስታንድ ታደርጊያለሽ እና ሶሻሊ ሰርቭ ማድረግን አይ ቲንክ ለማህበረሰቡ አንደኛ አዌርነስ መስጠት ነው የሚሆነው። ለራሳችንም ደግሞ ደስ የሚል ፊሊንግ አለው የራሱ የሆነ። ኒውሮ ዲቨሎፕመንታል ዲስኦርደር ጋር በተያያዘ እየመጡ ያሉ ኬዞች በጣም እየበዙ ነው እና ባለሙያ ደግሞ በጣም እጥረት አለ። ኢቨን እንደ ስፒች ቴራፒስት በኢትዮጵያ ውስጥ 25 ብቻ ነን ገና እየተማሩ ያሉ አሉ። ግራጁዌት አድርገን የወጣ ነው ግን 25 ነን። ሌሎችም ባለሙያዎች ቢሄቪየራል ሊሆን ይችላል፣ ኮግኒቲቭ በጣም ትንሽ ነው ያለው እና በልጆች ላይ ልብ ያላቸው ሰዎች፣ መርዳት የሚፈልጉ ሰዎች ትንሽ ጊዜያቸውን ሰውተው መርዳት ቢችሉ እነዚህ ልጆች የተወሰነ ርህራሄ ብናሳያቸው፣ መተን ብናግዛቸው፣ ቮለንተር ብናደርግ ባለን ትርፍ ጊዜ እነዚህ ልጆች ለመርዳት ለማገዝ ቮለንተር ብናደርግ ይህንን እመክራለሁ ለወጣቶች። እስኪ በስተመጨረሻም እንግዲህ የምታስተላልፊው መልእክት ካለ? ሚያዝያ ወር ኤፕሪል ወር ከ1 እስከ 30 ኦቲዝም ቀን እንዲከበር እንግዲህ በደብሊውኤችኦ ተመስርቷል። እዚህ ላይ ደግሞ እኛ 23 ዓመታችን ነው። ደብሊውኤችኦ ካዘዘ ደግሞ 17 ዓመቱ ነው። ታላቅ ነን ለሱ ማለት ነው። እንግዲህ ማለት 23 ዓመት ግንዛቤ ስንሰጥ ነበር ማለት ነው። ግን ቀኑ ተባለ እንጂ እውነት ከመስከረም እስከ ጳጉሜ 5 ወይ 6 ድረስ ሁሉ ቀን ስለ ግንዛቤ መስጫ ጊዜ ነው። ምክንያቱም ትውልድ እየመጣ ነው። የጊዜው አዳዲስ ነገር እኛ ጋር ለሆነ 1 ቀን 2 ቀን ብትመጪ በየቀኑ የሚመዘገብ ሰው በስልክም እየመጡ የምታዩ ሰው በጣም ብዙ ነው። ስለዚህ ሚያዝያን የምትጠብቂ ከሆነ ግንዛቤው እንትን ነው። ግን እንደ እንትን ይነሳል። ጥሩ ነው። ይሄኔ ሲወራ አሃ ሚያዝያ ወር ላይ የተከበረው የተባለ ልጅ እየመጣ ይመጣል። ማስታወቂያዎች እየተሰሩ ይመጣሉ። እንደዚህ ሰዎች እየመጡ የጎበኙ ይመጣሉ። ይሄ ነገር ምንድነው? አዲስ ነገር ነው። አዲስ የሚሰማም ሰው ካለ ይመጣል። ስለዚህ ሚያዝያን በሱ ግንዛቤ እንደ ሀገር ያደረግን ነው። ኒያ ፋውንዴሽን እንግዲህ 23 ዓመት ሙሉ ስንሰራ 1 2 3 እያልን የነበረውን ከአምና ጀምረን በየክልሉ እየሄድን ያለ ነው። ምክንያቱም እዛም እንዳልኩሽ ወላጅ ነው እየከፈተ ያለው፣ 1 2 ሰው ነው አሁን በግሉ እየከፈተ ያለው። ግን እዛ እየሄድን ራሳቸውን እንዲችሉ የምናረግበት እኛም በወር ውስጥ ግንዛቤ እየሰጠን የምንሄድበት ጊዜያቶች ናቸው። እሱን እንሰራለን። ሚያዝያ ወር ደግሞ እንደ ሀገር ስለተከበረ የግንዛቤ ወር ተብሎ ሚያዝያን ለጆይ ኦቲዝም ማዕከል ወይም ደግሞ ለኦቲዝም ላለባቸው ልጆች ለድርጅት ቢሆን ግን ኦቲዝም ያለባቸው ልጆች ለመርዳት ኢትዮ ቴሌኮም የወር ገቢውን እንዲያደርግልን አድርጎልናል። እንግዲህ እዚህ ላይ ደግሞ ሰው በደንብ ቢገነዘብና ይህንን ሼር ወይም ደግሞ ሰብስክራይብ ቢያደርግ ኢትዮ ቴሌኮም ነው ለእኛ የሚሰጠን ብሩን የሚሰጠን እንጂ ከኛ ላይ ብር አይወስድም። በቃ ሼር ሰብስክራይብ ካደረግ ይህ ደግሞ የሚሆነው እንደ ሀገር እየተጀመረ ያለው ህንፃ ነው። ማዕከል አለ፣ ትልቅ ማዕከል ነው። 624 ካሬ ሜትር ነው የተሰጠ። እዛ ቦታ ላይ አሁን እግዚአብሔር ይመስገን እንግዲህ የግራውንድ ፕላስ 6 ሚዛኒን 2 ጨምሮ ስኬለተኑ አልቋል። ፊኒሺንግ ልንሰራ ነው። ያ ግንባታ የሚያልቅበት ግንባታውን እንግዲህ ያው ሁላችንም እንዳልነው ዘመን እንደምትለው እናልፋለን አይደል? ለሀገር ሰተን የምናልፍበት ይሆናልና ይህንን የኢትዮ ቴሌኮምንም ማስታወቂያ እንግዲህ እናንተም ከፈቀዳችሁልን ብታረጉልን እሱ ነው። ከዛ ውጪ 9616 የሚል ኦኬ አለ። እሱ ላይም ቢመጣ ያለ ትብብር አይመጣም። ስትጀምረው ገንዘብ አለን ብለን አይደለም የተጀመረው፣ በሰው ነው በኢትዮጵያ ነው የተባለውና በሱ መልኩ ቢሰራና ውጤታማ ሆነ የት ላስገባው ለሚል ልጅ መግቢያ ብናዘጋጅለት፣ የት ላስተምር፣ የት ጨዋታ ቦታ ልውሰድ ብለን ብንል የምናደርግበትን ቦታ ተግባራዊ ብናደርገው ደስ ይለናል። እጅግ አድርጌ ነው የማመሰግነው። አመሰግናለሁ። ኢትዮጵያንን በጣም አመሰግናለሁ። ውድ ወላጆች
በኒያ ፋውንዴሽን ጆይ ኦቲዝም ማዕከል የነበረን ቆይታ የተከታተላችሁትን ይመስል ነበር። ከዝግጅቱም ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። በኦቲዝም ጥላ ስር ያሉ ልጆች ከታገዙ፣ በቂ እንክብካቤ ከተደረገላቸው እንደማንኛውም ልጆች መማር መስራት እንደሚችሉ ከዝግጅቱ ተመልክተናል። በኦቲዝም ጥላ ስር ያሉ ልጆች በመንከባከብ በማገዝ እርስ በርስ እንደጋገፍ እያልን የዛሬውን የኛ ቤተሰብ ዝግጅታችንን አበቃን። ሰላም።